ሰላም ጤና ይስጥልን። ዓለም እስካሁን ካየቻቸው እጅግ አስፈሪ ወታደራዊ ግጭቶች መካከል አንዱ አሁን በመካከለኛው ምስራቅ ላይ ተቀስቅሷል። የዓለምን ጂኦፖለቲካዊ ካርታ ሊቀይር የሚችል ታሪካዊ ክስተት ነው። በፋርስ ባህረ ሰላጤ ላይ ሰማዩ በድሮኖችና በሚሳይሎች ተሞልቷል። የኢራን እስላማዊ አብዮታዊ ዘበኛ የአሜሪካን ወታደራዊ ኩራትና የቴክኖሎጂ የበላይነት አመድ አድርጌያለሁ እያለ ነው። የዓለምን ሰላም አደጋ ላይ የሚጥለው ይህ ግጭት በአሜሪካና በኢራን መካከል ለ3 ወራት የቆየው ጦርነት አሁን ወደማይታሰብበት ደረጃ አሸጋግሮታል። ዋሽንግተንና ቴህራን የሰላም ስምምነት ለማድረግ በሚደራደሩበት በዚህ ወሳኝ ሰዓት የተተኮሱት ሚሳኤሎች የሰላሙን ተስፋ ጨልመውታል። ወደ ዝርዝር ወታደራዊ መረጃ ስንገባ የኢራን አብዮታዊ ዘበኛ ባልተጠበቀ ሁኔታ በባህረ ሰላጤው ላይ በረራ በማድረግ ላይ የነበሩ የአሜሪካ ንብረት የሆኑ እጅግ ዘመናዊ መሳሪያዎችን ኢላማ አድርጌያለሁ ብሏል። በሚሊዮን የሚቆጠር ዶላር የሚያወጣውና ለሰላምም ሆነ ለጥቃት የሚያገለግለው MQ-9 ሪፔር ድሮን በኢራን ሚሳኤል ተመቶ ወደ ባህር መዝቀጡ ተረጋግጧል። ነገር ግን ከዚህ በላይ ዓለምን ያስደነገጠው ዜና ኢራን ስውር ወይም በራዳር አይታይም የሚባለውን የአሜሪካ እጅግ ውድ ተዋጊ ጄት F-35 ኢላማ ማድረጓ ነው። ኢራን ባመረተችው አዲስ እና ሚስጥራዊ አቅም አለው በተባለለት የመከላከያ ስርዓት ተጠቅማ ይህንን ዘመናዊ ጄት ከአየር ክልሏ በኃይል እንዲያፈገፍግ ማድረጓ ተገልጿል። በተጨማሪም አርኪ-4 በተባለው ግዙፍ የስለላ ድሮን ላይ ጥቃት መፈጸሟን የኢራን ወታደራዊ ምንጮች በኩራት እየዘገቡ ነው። የአሜሪካ መካከለኛ እዝ ባወጣው መግለጫ የኢራን ወታደሮችን በዓለም አቀፍ የንግድ መስመር በሆነው በሆርሙዝ ባህረ ሰላጤ ላይ ፈንጂዎችን በማጥመድ መርከቦችን ለአደጋ ሊያጋለጡ ሲሉ እርምጃ መውሰዱን አስታውቋል። 2 የኢራን ፈጣን ጀልባዎች በአሜሪካ ጥቃት የወደሙ ሲሆን በባንደር አባስ የሚገኙ ንቁ የኢራን የሚሳኤል ማስወንጨፊያ ጣቢያዎችን በአሜሪካ ሚሳኤሎች ተመተዋል። አሜሪካ ይህንን ጥቃት ራስን የመከላከል እርምጃ ስትል ብትጠራው ኢራን ግን ይህንን እንደ ግልጽ የጦርነት አዋጅ ነው የቆጠረችው። አሁን በሁለቱ ኃይሎች መካከል ያለው ፍጥጫ ከቃላት ጦርነት አልፎ ወደ ቀጥተኛና ገዳይ ወታደራዊ ፍልሚያ ተቀይሯል። የዚህ ሁሉ ድራማዊ ለውጥ መሪ አዲሱ የኢራን ጠቅላይ መሪ አያቶላ ሙጅታባ ካሚኒ ናቸው። ሙጅታባ ስልጣኑን የተረከቡት ባለፈው መጋቢት ወር ነው። አባታቸው አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ነው እስካሁን በአደባባይ ያልታዩትና እንደ ሚስጥር የሚጠበቁት ሙጅታባ ካሚኒ ለመጀመሪያ ጊዜ በቴሌግራም ገጻቸው በኩል ለዓለም እጅግ አስፈሪ መልእክት አስተላልፈዋል። ሙታጅባ እንዳሉት አሜሪካ እንግዲህ በባህረ ሰላጤ ውስጥ ደህንነቱ የተጠበቀ ቦታ አይኖራትም። አዲሱ መሪ ለጎረቤት የባህረ ሰላጤ ሀገራትም ቢሆን ጠንካራ ማስጠንቀቂያ ሰጥተዋል። የአሜሪካን የጦር ሰፈሮች የሚያስተናግዱ ሀገራት ከእንግዲህ ለአሜሪካ ጋሻ መሆን እንደማይችሉና ኢራን እነዚህን ሰፈሮች ኢላማ እንደምታደርግ ገልጸዋል። ይህ የሚያሳየው ሙታጅባ ካሚኒ ከአባታቸው በበለጠ ጠንከር ያለ ወታደራዊ አቋም መያዛቸውና ለአባታቸው ሞት የማያዳግም በቀል ለመውሰድ መነሳታቸው ነው። ይህ ግጭት የተቀሰቀሰው ፕሬዝዳንት ዶናልድ ትራምፕና የኢራን ባለስልጣናት ለ3 ወራት የቆየውን ጦርነት ለማቆም በሚደራደሩበት ወቅት ነው። ትራምፕ ኢራንን ታላቁ ሰይጣን በማለት ቢፈረጇትም በሌላ በኩል ግን የሰላም ስምምነት በማድረግ ውጥረቱን ለማርገብ ጥረት ሲያደርጉ ነበር። አሁን ግን የኢራን አብዮታዊ ዘበኛ የአሜሪካን ድሮኖች መምታቱም ይህንን ድርድር ሙሉ በሙሉ አደጋ ላይ ጥሎታል። ኢራን እስራኤልን ትንሿ ሰይጣን በማለት በመፈረጅ ማንኛውም የአሜሪካ ጥቃት ቢሰነዘር የእስራኤል ከተሞችም ሰላም እንደማያገኘው አስጠንቅቀዋል። ይህ ሁኔታ የዓለም ነዳጅ ዋጋ በዓለም ላይ ከፍተኛ ንረት ሊያመጣ እንደሚችልና የዓለም ኢኮኖሚ ሊያናጋ እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። በቴህራን የሚገኘው የአልጀዚራ ዘጋቢ ረሱል ሰርዳት እንደዘገበው ከሆነ የኢራን ሕዝብም ሆነ ወታደራዊ መሪዎች ለከፋ ጦርነት ዝግጁ ሆነው ተኩስ እየተጠባበቁ ነው ብለዋል። የፋርስ ባህረ ሰላጤ አሁን የባሩር ሽታ እየሸተተው ይገኛል። አሜሪካ ለጠፋባት ዘመናዊ ቴክኖሎጂ ምን አይነት ወታደራዊ ምላሽ ትሰጥ ይሆን? ፕሬዝዳንት ትራምፕስ ወደ ሰላም ድርድሩ ይመለሳሉ ወይስ ታላቁን ሰይጣን ለሚለው ስማቸው የሚመጥን እርምጃ ይወስዳሉ? አዲሱ የኢራን መሪ ሙጅታባ ካሚኒ መቼ ነው በአደባባይ ወጥተው ራሳቸውን ለዓለም የሚያስታውቁት? እኛም በቴህራን በዋሽንግተንና በባህረ ሰላጤው አካባቢ ያለውን ይህንን እጅግ አሳሳቢ ሁኔታ በንቃት እየተከታተል መረጃዎችን እናደርሳቸዋለን። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ኢራን በእርግጥ አሜሪካን ከቀጠናው ልታስወጣ ትችላለች ወይስ አሜሪካ አዲስ የጦርነት ምዕራፍ ትከፍታለች? አስተያየታችሁን በኮሜንት ላይ አስፍሩልን። አብራችሁን ቆዩም። ኢራን የእስራኤል የተረገመ ፍጻሜ እዚህ ጋር ያበቃል በማለት እጅግ አስደንጋጭና የመጨረሻ የተባለለትን ማስጠንቀቂያ ለዓለም አውጃለች። ይህ መግለጫ የመጣው አሜሪካ በኢራን አብዮታዊ ዘበኛ የጦር ጀልባዎችና የሚሳኤል ማስ
ማስወንጨፊያ ጣቢያዎች ላይ ከፍተኛ ድብደባ መፈጸሟን ተከትሎ ነው። ዛሬ የምናቀርብላችሁ ዘገባ የቀውስ ወዴት እየሄደ እንደሆነና የዓለም ኃያላን ምን እያሴሩ እንደሆነ በዝርዝር ይተነትናል። ባለፉት ጥቂት ሰዓታት ውስጥ የአሜሪካ የጦር አውሮፕላኖችና የባህር ላይ መርከቦች በኢራን ቁጥጥር ስር ባሉ ስልታዊ ቦታዎች ላይ ጥቃት ሰንዝረዋል። የአሜሪካ መከላከያ ሚኒስቴር እንዳስታወቀው ጥቃቱ ያነጣጠረው በኢራን አብዮታዊ ዘበኛ ፈጣን የጦር ጀልባዎችና ሚሳኤል ማከማቻ ጣቢያዎች ላይ ነው ብሏል። ይህ እርምጃ የተወሰደው ኢራን በቀጠናው ለሚንቀሳቀሱ የአሜሪካ የጦር መርከቦች ስጋት መሆኗን ተከትሎ እንደሆነ ተገልጿል። ሆኖም ይህ ጥቃት በኢራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን ባለስልጣናት ይህ በሀገራችን ሉዓላዊነት ላይ የተቃጣ ቀጥተኛ ጥቃት ነው ሲሉ ምላሽ ሰጥተዋል። የኢራን ጦር አዛዦችን በፋርስ ባህረ ሰላጤና በቀይ ባህር ላይ የሚገኙ ማንኛውም የአሜሪካ ኢላማዎች ለአጸፋ ጥቃት ክፍት መሆናቸውን በይፋ ተናግረዋል። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በሰጡት መግለጫ አሜሪካ በመካከለኛው ምስራቅ ያሏት የጦር ሰፈሮች በሙሉ በኢራን ሚሳኤሎች ክልል ውስጥ መሆናቸውን በድጋሜ አስታውቀዋል። ካሚኒ በእስራኤል ላይ ያላቸውን ጥላቻ በግልጽ ሲገልጹ እስራኤል የተረገመች ሀገር ነች፣ ፍጻሜዋ አሁን ደርሷል ብለዋል። በተለይም ደግሞ የካሚኒ ልጅ ሙጅታባ ካሚኒ የሰጡት አስተያየት ዓለምን አስገርሟል። ሙጅታባ እስራኤልን የካንሰር እጢ ሲሉ የጠሯት ሲሆን የሚንገዳገድ የጽዮናን አገዛዝ አሁን ላይ የመጨረሻ የህይወት ዘመን ማብቂያው ላይ ደርሷል፣ ማንም ሊያድነው አይችልም በማለት በጽኖ ተናግረዋል። የኢራን ከፍተኛ አመራሮች አቋም የሚያሳየው ኢራን ከእስራኤል ጋር ለሚደረግ ቀጥተኛና መጠነ ሰፊ ጦርነት ዝግጁ መሆኗን ነው። ኢራን ይህንን ማስጠንቀቂያ በሰጠችበት ወቅት በሊባኖስ የሚንቀሳቀሰው የሂዝቡላ ቡድን በእስራኤል ሰሜናዊ ክፍል ላይ የሚፈጽመውን ጥቃት አድንቃለች። ካሚኒ ሂዝቡላን የእስልምና ዓለም ጋሻ ሲሉ የጠሩ ሲሆን የሂዝቡላ የሮኬት ጥቃቶች የእስራኤልን የመከላከያ አቅም እያዳከሙት እንደሆነ ገልጸዋል። አሁን ላይ ያለው ስጋት ግጭት ወደ ሊባኖስ፣ ሶሪያና የመን በመስፋፋት መላው ቀጠናውን ወደ እሳት ውስጥ ይከተዋል የሚል ነው። አሜሪካ ለኢራን ወኪል ኃይሎች የምትሰጠው ምላሽና ኢራን ለራሷ ሉዓላዊነት የምትሰጠው ዋጋ ተጋጅተው ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚል ስጋቶች በከፍተኛ ሁኔታ እየናሩ መጥተዋል። ውድ ተመልካቾቻችን ሁኔታ በየደቂቃው እየተለዋወጠ ይገኛል። ኢራን የመጨረሻው ሰዓት ደርሷል ስትል አሜሪካ ደግሞ ኃይላችንን እንጠቀማለን እያለች ነው። በእርግጥ እስራኤል ወደ መጨረሻው ተቃርባለች ወይስ የኢራን ፕሮፓጋንዳ ነው? አሜሪካ በኢራን ላይ የምትወስደው እርምጃ ወዴት ያመራል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። የዛሬውን ሰበር መረጃ እዚህ ላይ እናበቃለን። ተጨማሪ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንቀርባለን። እስከዚያው ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሆነው ቪዲዮውን ላይክ በማድረግ ሌሎች እንዲደርስ ያግዙን። ስላዳመጣችሁን እናመሰግናለን። ሰናይ ጊዜ ይሁንላችሁ። ሰላም ጤና ይስጥልን። ዓለም እስካሁን ካየቻቸው እጅግ አስፈሪ ወታደራዊ ግጭቶች መካከል አንዱ አሁን በመካከለኛው ምስራቅ ላይ ተቀስቅሷል። የዓለምን ጂኦፖለቲካዊ ካርታ ሊቀይር የሚችል ታሪካዊ ክስተት ነው። በፋርስ ባህረ ሰላጤ ላይ ሰማዩ በድሮኖችና በሚሳኤሎች ተሞልቷል። የኢራን እስላማዊ አብዮታዊ ዘበኛ የአሜሪካን ወታደራዊ ኩራትና የቴክኖሎጂ የበላይነት አመድ አድርጌያለሁ እያለ ነው። የዓለምን ሰላም አደጋ ላይ የሚጥለው ይህ ግጭት በአሜሪካና በኢራን መካከል ለ3 ወራት የቆየው ጦርነት አሁን ወደማይታሰብበት ደረጃ አሸጋግሮታል። ዋሽንግተንና ቴህራን የሰላም ስምምነት ለማድረግ በሚደራደሩበት በዚህ ወሳኝ ሰዓት የተተኮሱት ሚሳኤሎች የሰላሙን ተስፋ ጨልመውታል። ወደ ዝርዝር ወታደራዊ መረጃ ስንገባ የኢራን አብዮታዊ ዘበኛ ባልተጠበቀ ሁኔታ በባህረ ሰላጤው ላይ በረራ በማድረግ ላይ የነበሩ የአሜሪካ ንብረት የሆነው እጅግ ዘመናዊ መሳሪያዎችን ኢላማ አድርጌያለሁ ብሏል።